መቼስ ለቤዛ ሰምተሻል አይደል? ቤዛ? አዎ። ወዴት? ዶክተር እኮ ነው ቀለኛ። በዶክተርማ ቀልድ። ኧረ ነው? አዎ ነው። አጋጣሚ ተገናኝተን ነው እንጂ ሌላ አይደለም ማለት። ዶክተር ምንም የለም። ኧረ ግን ምን እሺ ነው የሌለን ያማረብ አሹታውኝ። እሺ ቆይ እሺ ምንድን በእጅሽ ያልሽው? አቦ አታካብጂ። በቃ ትንሽ ስላመማች ስላስተኛት ነው። እኔም በፊት እንደዛ ነበር የሚመስለኝ። ማዘሯ ምን እሺ ነው? በጣም ታማለች እንዴ? ይህን ሰሞን በቃ ከዶክተር ጋር ምን ይሄ ዘጊ ሰው እንዴት በገዛ በእህቱ ልጅ ላይ ለዚህ ጭንቀት? ያሳለፍኩትን ነገር ታውቃለህ አይደል? አዎ ልያቃለሁ። ወየባል ምንሽ? ኧረ ተይ ተረጋጊ። ተይ። አዎ ኢንስፔክተር፣ ትንሽ ራሴን አሞኝ ነበር። ራስ ምታት ነገር ነው። አይዞሽ በቃ እናቴ፣ በቃ ነይ ተነሽ። ወዴት? ሆስፒታል ሄደሽ መታየት አለብሽ። አይ ዝም ብለህ እኮ ነው በረከቴ። እኔ ጤና አዳሙን ዳማከሴውንም ሳረግበት ይተውኛል። አይ ማዘሯ፣ እኔ ከሌሊ በኋላ ትንንሽ የሚባሉ ህመሞች መፍራት ጀምሬያለሁ። ዶክተሩ አይቶሽ ደህና ነሽ እስካላለች ድረስ ምንም ማረጋገጫ የለንም። የኔ እናት ከአንቺ ውጪ ማን እንደሌለኝ ታውቂያለሽ። ነይ ተነሽ እንሂድ። እሺ አንተን ደስ እንዲል ከምትጨነቅብኝ ልሂድ። ግን እኮ ደህና ነኝ። እሺ ነይ ተነሽ በቃ። ብርቄ ማለቴ ፍቅር፣ ለምን እንደምትከታተለኝ? ቆይ ለምንድን ነው የምትሸሸው? አንቺስ ምንድን ነው ያስፈራሽ? ኧረ አልፈራውም። ለምን እፈራለሁ? መቼስ ለቤዛ ሰምተሻል አይደል? ቤዛ? አዎ ቤዛ ታስራለች። አዎ ሰምቻለሁ ዶክተር። ከሷ ውጭ ያሉት ወንጀለኞች ግን እስካሁን አልታወቁም። እነማን ናቸው? አላቅም። እሱን ግን አንቺ የምታውቂ ይመስለኛል። አይ እኔ ምንም የማውቀው ነገር የለም ዶክተር። እርግጠኛ ነሽ? አዎ እኔን ከቤዛ ጋር እንዴት? አላውቅም። እኔን እዚህ ነገር ውስጥ አታስገባኝ። ምንም የማውቀው ነገር የለም። እርግጠኛ ነሽ ፍቅር? አዎ እኔ ምንም ነገር አላውቅም። ቆይ ማን ነበር እኔ ጋር መተሽ እንደዛ ስላኔ እንድትናገር ያደረገሽ? ዳኒ ነው? ኧረ እሱ ምንም የሚያውቀው ነገር የለም። እና ማን ነው ቆይ ከቤዛ ጋር የሚሰራው? እኔ አላውቅም። አትፍሪ፣ ንገሪ። ቆይ ማን ያስፈራራሽ? ቤዛ ናት ዶክተር። አደይ እንዳደረገችው የነገረችኝ እሷ ናት። እኔ ደግሞ እውነቱን ልነግርህ ነው ወደ አንተ የመጣሁት። በቃ ሌላ ምንም የምታውቂው ነገር የለም? የለም ዶክተር፣ አትከታተለኝ። በቃ እኔ እንደ ቤዛ መታሰር አልፈልግም። ደግሞ ቤት መተህ ለማየ ምንድን ነው ያልካት? ከቤዛ ጋር እንደምገናኝ ካወቀች ትናደድብኛለች። ሁለተኛ እንደዚህ እንዳታደርግ። እንዴ ልጅ ምን አድርግ እያላት ነው? ዶክተር እኮ ነው ቀለኛ። በዶክተርማ ቀልድ የለም። እና ይሁን እንደሆነስ በዶክተር ቀልድ የለም። አረ እኔ እያወሩ ትተኝትክ? ዶክተርዬ እንዴት ነው ዳይመን? አለን። አንተና መኪናዬ እንደ አየር መንገድ እየተንከባከባችሁ ምን ሆናለሁ? ዶክተርዬ ኪንጎ ምን ሆኖ ነው? ኪንጎ እንዴት ነህ? ሰላም ነው ዶክተር? ናግባ ወዴት ነህ? አይ ወዴትም አይደለም እዚህ ነው። ዶክተር አሁን እኮ እሱ ግፋ ቢል ቅምጥል ጋር ወይም ደግሞ ያ የፈረደበት ደሞዙን የማናውቀው ስራ ቦታ ብሄር ነው። ደግሞ ለሱ ይኸው ልጅ ነው ሮጥ ሮጥ እያለ ሂድ። ማነው ኪንጎ? ሮጥ እያልክ ተከተለን ልጅ አይደለ? እኛ ይኸውልህ ደረጃችን ተለያይቷል። ና እስቲ ውጣ። ደግሞ ደረጃችን ተለያይቷል። ደህና ዋል ኪንጎ። ሮማን እንዴ አሹ አትንግጪ። ምን ያስደነግጥሻል? ምን ልታረግ ገባ? ለብቻዬ ሲደብተኝ ጊዜ ምን ላድርግ ሮማኒ? እትዬስ? እትዬም ያቺ ፍቅርም የሉ። ስለዚህማ አንቺን ብዬ መጣሁ። አንቺ ብቻ እኔን ለማየት መምጣት የለብሽም። እኔም ስራ እየሰራሽ ላወጋሽ እችላለሁ። ምን ማለት ነው ደግሞ? ቆይ እኔ አንተ ጋር መመጣው አንተን ለማየት ነው? ታዲያ ለምንድን ነው የምመጪው? እኔም ብለሽ መስሎኝ ቤቱን ትተሽ ስራ ጥለሽ መመጪው። አያሹ በላት ታስቀኝ። ዛሬ ሩታ ይልክ እሷ ምን ከዶክተሩ ጋር ተዛምዳ ቤት በኩል ትዝላታሉ። በላውን ሄዳሹ እትዬ ከመጡና በሩን ትተዚህ መሆንን ካዩ ይናደዳሉ። እሳቸውን አይመጡም ሮማኒ። ዝም ብለሽ አትፍሪ። አያሹ አሁን እኔ መጠበቅ ከብዶ ነው እዚህ ድረስ የመጣው። በሊድ በቃ እትዬ እንዳይናደዱ። የመጣ ይምጣ። ይሞታል እንዴ? ኧረ ነው። አዎ ነው። ታዋሹ አንገትን ደፍቶ መስራት ነው የሚያዋጣው። የመጣ ይምጣ ይባል። ወይናሹ በሩ ተንኳኳ መሰለኝ። እትዬ መጡ መሰለኝ ሮማኒ። መሆን ያለበት ሁሉ ነገርሽን ተስፋሽን በሙሉ እሱ ላይ መጣል የለብሽም። እሺ እሱን እኮ ሳልረዳ ቀርቼ አይደለም ለሊ። ግን አቤ ከቤት እንደወጣ እየፈቀደልኝ አይደለም። እሱን የሚከታተሉ ሰዎች እኔን አግኝተውኝ የሆነ ነገር እንዳያደርጉኝ ይፈራል። ገቡ። እንዴት ናችሁ? አቤ
ለልይ እንኳን ፈጣሪ ማርሽ ደህና ሆነሽ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። እኔ ቆንጆ ቆየሁብሽ አይደል? አዎ ትንሽ ቆይታል። ነገር ግን ከለሊ ጋር እያወራሁ ስለነበር አልደበረኝም። እኔ የምፈልገው እሱ ነው። እኔ ቆንጆ ዋናው አለመደበርሽ ነው። ሄሉዬ ይቅርታ ካላስቸገርኩሽ ኪችን የጣልኩት ነገር ነበረ ታወርጅልኛለሽ? እሺ ችግር የለም። አቤ ወይ ከሄሉ ጋር ግን ምን እያሰባችሁ? ይኸውልሽ ለሊ ነገሮች አሁን በጣም ከብደውኛል። ለአዴ ራሱ እኮ ነግራታለሁ። አዴ ሁሉንም ነገር ነግራኛለች አቤ። እኔ ግን ያንተን አቋም ማወቅ ፈልጋለሁ። ይኸውልህ አቤ እኔ በእናንተ መሀል መግባት ፈልጌ አይደለም፣ ግን ደግሞ ካሳለፍኩት ነገር አንጻር ሄሉ እንድትጎዳ ስለማልፈልግ። ይገባኛል ለሊ። እኔም እኮ ሄሉ እንድትጎዳብኝ አልፈልግም። አደራ አቤ። ሄሉ እንደነገረችኝ ከሆነ እዚህ ድረስ የመጣችው አንተን ተማምና ብቻ። አደራ እንዳትጎዳትሽ። እሷንማ መጉዳት አልችልም ለሊ። ደግሞ ይገባኛል ጭንቀትሽ። ደግሞ ሁሉም ነገር በቅርብ ይስተካከላል። እንዴት ናችሁ? ወይ ልጄ ደነገጠች። አይዞሽ አትደንግጪ ልጄ። ቆይ ምን ልትሰሪ መጣሽ? ምንድን ነው ያልሽው? ዶክተር ምን? ምንም የለም። እኛም እየጠበቅነው ነው። አንቺ ምን እሺ ነው? ቆይ ምንድን ነው ያልሽው? ስጦታ። ለማን ነው? ብቻ ለዶክተሩ ነው እንዳትዪ። አይ ማለቴ ለሷ ድርሽ ተብዬ። እና ምን ነግቶሽ ነው የምትደናበሩ? ምን እሺ ነው? ቆይ ደግሞ ለሊ ለምንድን ነው መተሻል ጠይቅሻት? አይ ማለቴ እዚህ አልነበርኩም እኮ። በረከት ይተዋት እስቲ አታስደንግጣት። ማ ሩታ ነች የምትደነግጠው? ለማንኛውም ለሊ የማይከፈለግሽ ቤት ናት። እሺ ሄዳለሁ። ደህና ናታ? እሱን ዶክተሩ አልነገረሽ? ምኑን? ነና መሆኑን ነው ነግሮኛል እንጂ እኔ ልጅ በቃ። አይ ሩታ ለሊን ለማስታመም በቢው ሰበብ ዶክተሩን ጠበዘች። እንዴት ልጄ? ምን ያለበት ይመስልሻል? ኧረ ተው ተው። ምን ነው ሩታ? ተሳስቼ ነው። ምን ቦታው ነው? አዎ ማለቴ እዚህ ጋር አልነበረም ቦታው። በቃ እኔ ልሂድ። እሺ ቻው። ልጅቷን እኮ አስጨነቅ። ምን ያማረብሽ? የምርሽ ነው? ምን አሻሸኝ ደግሞ? የመጪ ነው ፋ የምታረገው? መቼ ነው የምታውሺ? ኧረ በእናትሽ ገና ለብሽ ሳልጠግብ ደግሞ ላንቺ ለውስሽ እንዴ? ይሁና ታዲያ ምን አለበት ደግሞ? እኔና አንቺ በልብስ እናወራለን። አሁን እናወራለን። ደፋር አሁን እንዴ እንጃካ። ምንድነው? ለኔ ነው እና ታዲያ ለኔ ነው የለበስኩት። የሌለ ደብሮኝ ነበር። የሌለ ፋ ነው ደግሞ። አመሰግናለሁ። እና ታዲያ እሱ ነው ይቻ እንዴ? በያው ነው ረታብሽ እንግባ። ቆይ ግን ተናደደ። እንዴት ነው ማልናደደው አይደል? ቀድሜ እኮ ሩታ እንዴት ናት? ባላየ ልታልፊ ነበር አይደል? ማንኒ? ኧረ አላየኋችሁ። ከዚህ በላይ ሩታ ነይ እስቲ ወደዚህ። ምን ሆነሽ ነው? ምንም አልሆንኩ። ደግሞ ምንድን ነው ያልሽው? ምንም። ነይ እስቲ አምጪው። ለማን ልትሰጪው? እረፍ ዴቭ። ቆይ ልጅ ምን ሆናለች? ተዋት በቃ ታስጨንቃት። እኔ መቼ አስጨነቅኳት? ወይት ነው ዛሬ ነገር ባክሽ? አሹ ተወኝ እሺ። ቆይ እሺ ምንድን በእጅሽ ያሹ? ምንም አሹ። ምን ሆነ ነው? እኔ እንጃ። እኔ ምን አውቄለት። ቆይ በእጁ የያዘችው ምንድን ነው? እሱ ስጦታ ነው። ቆይ ማን ሰጥቷት ነው? እውነትሽን ነው ሮማኔ? ስጦታ ነው? ታዲያስ? እሰይ እሰይ፣ ገና ካሁኑ ስጦታ ሰጥቶ ላከልኝ። አይ ዶክተር፣ እሱ መሆኑን በምን አወቅ? እኔ እንጃ። እኔ ምን አውቄ ሮማኔ? እትዬ አይተው እንዳይቆጡ ነው እንጂ። አይ አሹ፣ እሱ የሰጣት አይመስለኝም። እንዴ እሱ ቢሰጣት ደስተኛ ትሆናለች እንጂ እንዴት ትናደዳለች? ምን ሆነሽ ነው? አሹ በጣም ደብሮኛል። ምን ነው ሩቴ? ምን ነው? እኔ አሹት እያለሁ ለምን ይደብርሻል? አላቅም፣ ብቻ የሚያስደስተኝን ነገር ካላደረጋችሁ በጣም ደብሮኛል። ለማን አባቱ ብለሽ ከፋሻል? ነይ ነይ፣ እንደውም ተነሽ። ተፈለግሽ ጭፈራ፣ ቲክቶክ፣ ከፈለግሽ ድራማ። ምንድነው ደግሞ ያ ምን ነበር የምትሉት? ፕራንክ። አዎ እሱንም ካሻሽ ሁሉንም በአንድ። እሺ ለኔም እሺ፣ እንደዚህ ይሻለኛል። እንዴት ነሽ እናቴ? ሰላም ነው? ይመስገን ዶክተር። እንዴት ነህ? ምንሽን ያመመሽ እናቴ? ትንሽ ራሴን ያመመኝ። ያው በረከት ደንግጦ ይዞ ይመጣ እንጂ ደህና ነኝ። ትኩሳት አለሽ እናቴ? አዎ ነበረኝ። አሁን ግን ደህና ነኝ። ቤት ውስጥ አዙሩኝ ወደኩና በረከቴ ደነገጠብኝ። ኦኬ።
በቃ ምርመራ ከወር ጠብቂኝ እናቴ እኔ መጣ እስቲ በቃችሁ እንደሱ እኮ አይደለም አየሽ ሮማኒ አንቺ ነሽ ያሳሳትሽ እኔ ምን አደረኩኝ እንዴ እንዴ አንቺ ነሽ ዜማ ላይ ዜማ ደርበሽ ግጥሙን ያስጠፋሽብኝ ይኸውልሽ አሁን አንቺ ምንም ዜማ እንዳታውጪ አዎ አንቺ ማጨብጨብ ብቻ እሺ በቃ ቶሎ በል ስራ ትቼ እኮ ነው እዚህ የቆምኩት ፈልገሽ መሰለኝ ሮማኒ የምመቸኩል ነው ለሩታዬ ብዬ ነው ታዲያ ዝም ማለት ነው ሮማኒ እስኪ አትጨቃጨቁ በሉ አሁን እንጀምር እሺ ሩታዬ እንዳው ሂጂ ጩሂ ብረሪ ጥፊ ይለኛል በይ ወዴት ነው የምትጠፊው እንዴ ዘፈን እኮ ነው ቢሆንስ ሮማኒ ስንት ቅልጥልጥ ስልምልም የሚያደርግ የፍቅር ዘፈን እያለ ምን ነው መጥፋቱ ላይ ጮክ ብለ አሹ ግን ሌላ ነገር አስበክ እንዳይሆን ከዶክተሩ ጋር እኮ ምንም ነገር የለንም አይደል አዎ አሹ ቆይ ምን አስበ ነው በይ ሩታዬ ዝም በይ እንዳማረብሽ ደግሞ መልሰሽ ምንም የለን ማለት ጀምርሽ ካላመንክ የራስ ጉዳይ አሹ ደግሞ እንደዚህ ስታወራ ማሚ ሰምታ እንዳትቆጣኝ እሺ ዝም በል ቆይ እንዴት አመለጥክ ቢዜኔና የገጀራውን ስም አልጠራችው ብቻውን የታሰረችው ተፈረደባት ገና ነው ፍቅር አንተ ነጻ ስለሆንክ ደስ ብሎኛል እንዴት አረ መጣለው አልቀረውም እንዴ እሱንማ ስጥልኝ እንጂ ምን ሆናል እሺ አመሰግናለሁ በቃ ደውላለሁ እሺ ማን ነው የክላስ ልጅ ነው አረ እባክሽ እኔ እኮ እናትሽ አይደለሁም ንገሪኝ ማን አባቱ ነው የደወለልሽ የክላስ ጓደኛዬ ነው አረ አዎ ዳኒ እንደዛ ነው አምጪው ስልኩ እንዴ ለምን ዳኒ ስልኩን አምጣው ዞር በይ አልሰጥሽም አምጣው ስልኩን አትቀልድ አልሰጥሽም አንቺ ቆይ አይደብርሽም እንዴ ከኔ ጋር ሆነሽ ከሌላ ወንድ ጋር የምታወሪ እንዴ ለምን እንደሚደብረኝ አንተ ማን ነህ ቆይ ምንድነው እኔ ልጠይቅሽ እንጂ ቆይ እኔ ማን ነኝ ምንሽ ነኝ ቆይ ያው ዳኒ ነው ሌላ ምን ፈለክ አረ ነው አዎ ዳኒ ሌላ ነገር ልታስብ ፈልገህ ነበር ልቤን እያወቅሽ አውቀሽ ነው እሱን ነገር እርሳው ዳኒ ቆይ ታዲያ ለምን ወደ እኔ ትመጫለሽ ቆይ ምንድነው ፍላጎትሽ መምጣት እየረበሽህ ነው እኔ ማውራሽ ከልቤ ነው አንቺ የምትወላዊ ከሆነ ግን እንጣላለን እኔ እናንተ መቼ ተስማምተን ነው የምንጣለው እንጂ ምንድነው እንኳን አንቺ ቤዛም የለችም እናቴም ሄዳለች አንቺም ወደ ፈለግሽ ቤት መሄድ ትችያለሽ እንዴ እሺ አሁን ምን አደረኩ ዳኒ አመሰግናለሁ ዶክተር እኔ ምን ዶክተር ወይ ምንድነው ባቡሬ ችግር አለ አይ ምንም የለም ዶክተር ግን እውነቱን ልንገርህ በጣም ፈርቻለሁ ያኔ ለሊንም እንደዚህ ብላት ነበር ለሊ ከደረሰባት አንፃር አንተ ትንሽ ፈርተህ ነው እንጂ እናት ደህና ናት አንዳንድ ጊዜ ድካም ስሜት ሲሰማ እንደዛ ነገሮች ያጋጥማሉ እሺ ዶክተር በተረፈ ግን ደህና ነህ አሁን ነው የምጠይቀኝ በጣም ይቅርታ ትንሽ ተረብሼ ነበር ስቀልድ ነው ደህና ነኝ አታስብ ለሊ እንዴት ነች ደህና ናት ዶክተር እንደተደናገጠ ነው እንጂ ምርመራው ምንም የሚያሳየው ነገር የለም እንደዛ ከሆነ እሺ ዳይመንድ ስራ መስራት ትፈልጋለህ ለምን ነው ታዲያ እዚህ ድረስ የመጣው እሺ የትምህርት ማስረጃ አለ የምን መረጃ 12 የጨረስክበት ወይም ደግሞ ሌላ ካለ አይ ዶክተር እኔ የማትሪክ ውጤት ቢኖረኝ እዚህ ምን እሰራለሁ የለህም አልተማርክም እንዴ ምን ማለት ነው ግጥም አድርጌ ተምሬያለሁ እንጂ እሺ እና የት አለ ዳይመንድ ዶክተር እኔ ራሴን ነው ያሳደግኩት አባትም እናትም እንደሌለኝ እያወቅ እንዴ ዳይመንድ እና ካተር ሙድ እያስክ ነው እንዴ በማንበብና በመጻፍ እኔ ልትገምተኝ እሱን ተወና ኬሚስትሪ ጂኦግራፊ ማትስ እኔንም ያህል የለም እንዴ ተው እንጂ ዶክተር ይሄን ያልተዳደቀናል እሺ ዳይመንድ ለማንኛውም በቃ ቦታ አይጠፋም ክፍት ቦታ ሲኖር ትጀምራለህ እሱማ በቃ ዶክተር አዴና ዴቭን ድሪ ለሰርጋቸው ፈርከስ ስለበልና ከዛ በኋላ ስራውን ጀምራለሁ አዴ በማግባቷ ሁላችሁም ደስተኞች ናችሁ እንዴ እናሳ ዶክተር እንዴ ከስንት ድካምና ከስንት ንትር ከስንት ጠለፋና ዋይታ ጫጫታ በኋላ መሰለ የተሳካው እንዴ ዶክተር አፋጀቻቸው ይሁን ምን ነው ዶክተር የደበረ ትመስላለህ አይ አልደበረኝም እርግጠኛ ነህ እና ምን እያሰበች አላቅም ኪንጎ ኩኩሻ መረዳት በጣም ከባድ ነው ያው እንደምታት አትናገር ከዳይመንድ ጋር የምትጣለው ነገር ካቆመች ኖርማል ነው ዳይመንድ ሲናደድ ደግሞ ታውቂዋለሽ እያስፈራራኝ ነው እንዴ አንቺን አይደለም ኩኩን ነው እሷንስ ቢሆን ለምንድን ነው የምትናገራት ለራሷ ስንት ጣጣ አለባት እሺ ተዋት ስለዚህ ያንተ እርዳታ ያስፈልገኛል ለሊና ዶክተሩ የቴሌ ያቀረቡባትን ክስ እንዲያነሱ ማድረግ አለብኝ እሺ ቤቱስ ስለ ቤቱ ያሳስበኝም እህቴ ብቻ ነፃ እንድትሆን ነው ፈልገው ስለዚህ ደግሞ ያንተ እገዛ ያስፈልገኛል በጣም ጥሩ አግዛለሁ
አዎ ኢንስፔክተር ምን ነው? አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። እሺ እመጣለሁ። ቤዛ አሁን ደግሞ ምን እያሰብሽ ነው? ቆይ ፍላጎትሽ ምንድን ነው? ሄሎ ወይ ቤኪ እንዴት ነህ? ወዴት ጠፋ? አይ እንደዛ እንኳን አላልኩም። እሺ በቃ ተው። በእውነት የት ደረስክ? ቤቴ ድረስ ይመጣሉ። ቆይ ለምንድን ነው የምጠነቀቀው? ቤኪ አውቀህ ነዋ። ማን ነው? ኧረ ቤኪ ምንም ድምፅ የለም። ምን ይሻላል? እሺ የት ደረስክ? በር ላይ እሺ የኔ ደፋረ አውቀ ነው እንዴ? ለዚህ ልብሽ ነው ደስታ የምትሆኚው? ቆይ ሄዶ ለዛ እባክህ ስታስተል አኩርፈሽ ብቻ ባሉ ቤኪ ያለሁበትን ነገር እያወቅ እንዴት እንደዚህ ታደርጋለህ? እሺ በቃ በጣም ይቅርታ። እንዴማ በቀላሉ ልማት የለም እና እንዳትከተለኛሽ። ወይት ነው የምትሄጂው? ምንድነው እንደዚህ የሚያክለፈልፍሽ? እሄድለታለሁ። ቆይ እሱ ማን ስለሆነ ነው? እሄድለታለሁ። ማን ነው እሱ? ምንድነው? ሩታ ኧረ ተይ ተረጋጊ። ተይ አሹ አቤት። ሩታ ወዴት ሄደች? አሁን ወጣች። ምን ነው? ምን ሆና ነው ልጅቷ ቁጭ ብዬ ዝም ብላኝ ያለፈችው? በጤናዋ ነው? አይ ምን ጤና ያላት ብሎ ነው ትዬ? ምን ታያለች? ይኸው ሁሉም ነገር እኮ እንደ ጥላ እኮ ግርድ እኮ ነው የሚያደርገው። ምኑ? ይሄ ፍቅር የሚሉት ነው አያትዬ። ይኸው የልብ ላይ በሽታ እኮ ነው ፍቅር ማለት። ፍቅር ማለት አልገባኝም። ወይ በሞትኩት ሩታዬ እንትን ነው እንትን ማለት አሹ ለምን ነው የምትንተባተበው? ቅድም መታ ከሳት ላይ የረሳችው ልብ ነበር። አዎ ልቧን ረስታ ነው። ልቧን የምን ልብ አልኩ እንዴ እትዬ? በላሹ አሁን መቀበጣጠረን ተውና ሂድና ፈልጋት። ሁኔታዋ ምንም ደስ አይልም። እሺ እትዬ። እንዴ ወዴት ነው? ለካበሩ እዚህ ጋር ነው። እማዬ ደህና ናት? እንደዛ እኮ እንደሚሆን ገብቶኛል፣ ግን ልቤ ተጨነቀ። እባክሽን ብርሃኔ እንደዚህ አትጥፊብኝ። ምንድነው እሱ? ብርሃኔ እማዬ እዚህ ልትመጣ ነው? የምርሽ ነው ብርሃኔ? ያላምንሽም። ቆይ እንዴት አሳመንሻት? አለልኝና መስፍናችሁ ብርሃኔ፣ እኔን ማመን አልችልም። በጣም አመሰግናለሁ ብርሃኔ። አለልኝንም አመስግኝልኝ እሺ፣ እንዳትረሺ እሺ። ቤት ስትደርሺ ግን ከማዬ ጋር አገናኘኝ እሺ? እሺ በቃ ቻው። ምንድነው? ወይ ምንድነው? ለኔ ምን ነገርኝ? እማዬ ልትመጣ ነው። የት? እዚህ ልትመጣ ነው ለሰርጋችን። እኔ እኮ የተቀየመች መስሎኝ ነበር፣ እሷ ግን አልጨከነችም፣ ልትመጣ ነው። በጣም ደስ ይላል የኔ ፍቅር፣ በጣም ደስ ብሎኛል። እሺ እንዴ ምን ነው ሩታ አመመሽ እንዴ? አዎ አሞኛል። ምን ነው ምን ሆንሽ? ምንሽ ነው ያመመሽ? አላቅም ማለት አሁን አዋላልሽም እንዴ? አዎ አሞኛል፣ ግን ደግሞ ምን እንዳመመኝ አላቅም። በቃ ልሂድ። ሩታ እሺ ቢያንስ ደውይልኝ እሺ። ምን ሆናለች እቺ ልጅ? ተዋት በቃ ዶክተርን ጠይቋለን። ወደዛ ሄደች። ቆይ ምንድነው እንደዚህ መሆን? እኔ ጃዴ ቆይ አሞኛል፣ ግን ምን እንዳመመኝ አላቅም ማለት ምን ማለት ነው? ምን አስበሽ ነው? ማንን? ዳይመንድ። ይሄ ምን ሰው ነው ደግሞ? ሰው አግኝተህ ሞታል። ቅምጥልን የመሰለች ቅምጥልጥል ያለች ሚስት አግኝተህ ደግሞ ዳይመንድ ምናምን ትላለህ እንዴ? ምን ደነዝ ደግሞ ምንድነው? የሆነ ጊዜ ሸመጠጠኝ ምናምን ስትል አልነበር እንዴ? እና ባውረስ ይሄ የነሱ ጉዳይ ነው። አንቺ ምን ያገባሽ? ምን እንደምትቆጣው ምን እንደምታፈጣው አንተ? እኔ እኮ ኩኩ ነኝ። አረ ምን እሺ ነው ኩኩ፣ ተረጋጊ። አዎ እሱም አልፏል። አደይ ክፍል 200 ታላቋል። ወዶችዬ አውቃለሁ በጣም ተጎድተሽ ነበረ። ያሳለፍሽው ነገር ሰው እንዳታሚ እንዳረግሽ ማለት የአደይ እናት እንግዲህ ወደ አደይ ሰርግ ወደ ከተማ ልትመጣ እኔ ልክስሽ እፈልጋለሁ። እንግዲህ ሁሉንም ነገር ተይውና እኔ ምረጪ። ሊሊ አንድ የፍቅር ድርጅት ጥያቄ አስጪ። አቅርቦላታል። እንግዲህ ዳኒ ፍቅርን ትቷት ሄዷል ማለት ነው። ውድዬ ቪዲዮ ምናልባት እኮ ፈጣሪ
በእኔ ልክ ሲፈልጉ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ደግሞ ያላንቺ ነው ሰላማችሁ በክርስቶስ ይዘት ይበልልኝ። ሀሳቤም ሲሆናችሁ ልቤም እንዲሁም ደግሞ ላይክ እግሬም አንድ ቦታ ላይ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት የባቡሬ እናት ወይም ደግሞ ማዘሯ አሟት አዙሯት ጥሏት ባቡሬ ከጣገባ ነበረ። እሱ ሲያነሳት ነበረ የሚያበቃው ማለት ነው። እንግዲህ ውዶችዬ እንዳያችሁት ባቡሬ ሐኪም ቤት ይዟት ሄዷል። ሐኪም ቤት ከወሰዳት በኋላ ዶክተሩ ጋር ዶክተሩን እየጠበቁ ባሉበት ታይም እንግዲህ ሩታ ለዶክተሩ ስጦታ ይዛ መጣለች ማለት ነው። ስጦታውን እንግዲህ ባቡሬ ከፍቶ ለማየት ፈልጎ ነበር። ነገር ግን ተመልሳ ይዘው ሄዳለች ማለት ነው። አጋጣሚ ረስተው ሄዳ አስቀምጣለት ሄዳ ነበር። ነገር ግን ባቡሬ ላይ ማየት ሲል እሷ ደግሞ ተመልሳ ይዘው መታ ሄዳለች ማለት ነው። ከተመለሰች በኋላ ግን ተበሳጭታ ስለነበረ ተመልሳ ወደ ቤት ገብታለች። ስትገባ አሹ ለማን ነው ያሹ? ምንድነው ያሹ? የት ነሽ? ምናምን እያለ እንግዲህ ሲጠይቃት ነበረ። እሷ ደግሞ ምንም አትበለኝ አሹ በማለት እንግዲህ ተበሳጭታ ለአሹም የሆነ ምላሽ ስትመልስለት ነበረ። ከዛም እንግዲህ አሹም ወይ ጉዴ ፍቅር ማለት እንዴት ነው እያለ እንግዲህ ሲላት ነበር ማለት ነው። እንግዲህ ያን ስጦታ አስቀምጣ መታ አሹና ሮማን ደብሮኛል እባካችሁን የሆነ ነገር አድርጉ እያለች ስትላቸው ነበረ። ከዛም እንግዲህ አሹና ሮማን እየዘፈኑ ሲጨፍሩላት ነበር ማለት ነው። ውዶችዬ እሷ ደግሞ ቪዲዮ እየቀረጸቻቸው ነበር ማለት ነው። እንግዲህ ፍቅር ተብዬዋ ውዶችዬ ዳኒን ፍለጋ በወጣችበት ዶክተሩ መንገድ ላይ አግኝቷታል። መንገድ ላይ ካገኛት በኋላ እንግዲህ ስለነ ዳኒና ስለነ ቤዛ ከቤዛ ጋር በሚሰሩ ሰዎች ዙሪያ ሊጠይቃት መንገድ ላይ መኪናውን አቁሞ ሲጠይቃት እንግዲህ እትዬ ደርሰዋል። እትዬ ከደረሱ በኋላ ደግሞ ለምንድን ነው ልጅን የምትከታተላት ለምንድን ነው በማለት እንግዲህ ብዙ ተናግረዋለች ማለት ነው። ዶክተሩም እንዴት እንደዚህ ልትለኝ ቻለች? ምን ነው ምን አስበሽ ነው? ምን ነው ማዘር በማለት እንግዲህ ጥያቄውን ጠይቋል ማለት ነው። እንግዲህ ትየም ትምህርቷን ትማርበት ልጅ በጣም ገና ህጻን ልጅ ናት፣ ስለዚህ እባክህን አትደርስባት በማለት እንግዲህ ብላ ቅርታ ውዶችዬ በማለት እንግዲህ ንግግሯን ጠርቅማ አልፈው ሄዳለች ማለት ነው። ዶክተሩን እንግዲህ ገርሞት ተመልሷል። ውዶችዬ እንግዲህ ዶክተሩ ለዲያመንድ ስራ እየፈለገለት ነበረ። የትምህርት ደረጃውን ሲጠይቀው እንግዲህ የትምህርት ደረጃ ምንም እንደሌለው እንዲሁም ደግሞ ህይወት ግን ብዙ ነገር እንዳስተማረችው ነግሮታል ማለት ነው። እንግዲህ ከዛም ዶክተሩ ያው በዛው ስራ እንደሚያፈላልግለት ነግሮታል ማለት ነው። ስራ እንደሚያስቀጥረው ነግሮታል። ውዶችዬ ዲያመንድ ስራ ሊያስቀጥረው በመሆኑ ዶክተሩ በጣም ደስተኛ ነው ማለት ነው። ውዶችዬ ሊልዬ እንግዲህ የቤቷ ካርታ ተወስዷል። እሱም የተወሰደው በዳኒ ምክንያት ነው። እንግዲህ ዳኒ የቤቱ ካርታ ያለው ከዳኒ ጋ ነው ማለት ነው። ውዶችዬ ሊልዬ እንግዲህ ያንን ምን ማድረግ አለባት የሚለውን ያው እንዳያችሁት ባለፈው ቤዛን ከሳለች ማለት ነው። ግን ዳኒ ቤዛ እንድትለቀቅ ይፈልጋል። የቤቱን ካርታ ደግሞ ምን ማድረግ እንዳለበት ግራው ገብቶት አንገቱን ደፍቶ እየተቆለማመዘ ይገኛል ማለት ነው። እንግዲህ ሊልየን ኢንስፔክተሩ ጠርቷታል ወደዛ ሄዳ ነገሮችን እንድታስተካክል ማለት ነው። ውዶችዬ ይህ ደግሞ ቀጣይ ክፍል ነው የሚቀርብ። እንግዲህ ዳኒ ከገጀረው ጋር በቤቱ ጉዳይ ከሱ ጋር እንዳለ የቤቱ ካርታ ሁሉን ነገር እንትን ብሏል ማለት ነው፣ አውርቷል ማለት ነው። እንዲሁም ዳኒ ማለት ገጀረው እንዲያግዘው እንግዲህ ተስማምቷል ማለት ነው። ውዶችዬ ዳኒ እንግዲህ ይመስለኛል እህቱን ማስፈታት ይፈልጋል። የቤቱን ካርታ ደግሞ ምን ማድረግ እንዳለበት አግዣኛ ያስፈልገኛል በማለት እንግዲህ ከገጀረው ጋር ስምምነት ፈጽሟል ማለት ነው። ውዶችዬ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ባቡሬ ለሊልዬ የፍቅር ጥያቄ አቅርቦላታል በድጋሚ። ውዶችዬ ሊልዬ ለመወሰን ያቃታት ነገር ምንድን ነው የሚለውን እንግዲህ ለመወሰን ያቃታት ባለፈው ኤላ የሚባል ፍቅረኛ እንደነበራት ታውቃላችሁ ና እሱ ጎርቷት ስለሄደ ሌላም ሰው አምና ለመቀበል በጣም ተቸግራለች። ስለዚህ ከዚህ አንጻር እንግዲህ በጣም እሱንም አምና ለመቀበል ስለቸገራት እየተጨነቀች ትገኛለች ማለት ነው። እየወደደችው እያፈቀረችው፣ ነገር ግን እሺ ለማለት በጣም ተጨንቃ ትገኛለች ማለት ነው። እሱንም እንግዲህ ባቡሬ ያስረድቷታል። አውቃለሁ እንደተጎዳሽ፣ አውቃለሁ እንደተጨነቅሽ፣ ነገር ግን እኔ ልጎዳሽ አይደለም በፍጹም
ላክምሽ እንጂ በማለት እንግዲህ የገለጸላት ነው ድራማው የሚያበቃው። ውዶችዬ እንግዲህ የአደይ እናት ልትመጣ ነው። እንግዲህ አደይ አጋጣሚ ከዴቭ ጋር ጊዜ እያሳለፈች ባለችበት ታይም እንግዲህ እህቷ ደውላ እናቴ ልትመጣ ነው፣ ስለዚህ ተዘጋጂ በማለት እንግዲህ ነግራታለች። አደይም በጣም ደስ ብሏት ዴቭን አቅፋ ስትስመው ነበረ ማለት ነው። ውዶችዬ የአደይ እናት እንግዲህ ልትመጣ ነው። ቀጣይ ክፍል እንግዲህ የአደይ እናት ስትመጣ እንዴት ይሆናል? ሰርጉስ እንዴት ይሆናል? አደይስ የአደይ እናትስ ሰርጉን አምና ትቀበላለች? እሺ ብላ ልጇ እንድትዳር ታደርጋለች ወይስ እንዴት ነው የሚለውን ቀጣይ ክፍል ይቀርባል ማለት ነው ውዶችዬ። እንግዲህ ሩታ በድጋሚ ያችን ስጦታ ይዛ ወደ ዶክተሩ እየሄደች ነበረ ማለት ነው። እየሄደች እያለ ግን እነ ዴቭና አደይን አግኝታቸው መንገድ ላይ ዝም ብላ እነሱን ባላየ ትታቸው ስታልፍ ነበረ። ነገር ግን ዴቭ ደግሞ ለምንድን ነው ዝም ብለሽ ባላየት እየጠራውሽ ዝም ብለሽ የምታልፊ? ምን ሆነሽ ነው? ምንስ ነካሽ? በማለት እንግዲህ ተደጋጋሚ ጥያቄ ስጠይቃት ነበረ። ነገር ግን አላቅም አሞኝ ስላመመኝ ትንሽ ሐኪም ቤት መሄድ ፈልጋለሁ ማለት ስትለው ነበረ። ምንሽና አመመሽ ብለው ሲጠይቋትም አሞኛል ግን ምን እንዳመመኝ አላቅም በማለት እንግዲህ ተናግራቸው ነግራቸው ለዴቭና ለአደይ ሄዳለች። አደይና ዴቭም እንግዲህ ሙድ ይዘውባት እንዴት አይነት ህመም ነው አሞኛል ግን ያመመኝን አላቀውም በማለት እያሉ ሲስቁባት ነበር ማለት ነው ውዶችዬ። እንግዲህ ፍቅር ዳኒም ብላ በሄደችበት ደውላ አግኝተው ነገር ግን እሱ ጋር እያወራች እያለ እሱን አቋርጣ እንግዲህ መሀል ላይ ስልክ ተደውሎላት የወንድ ጓደኛዋ ሲደውሎ ስታወራ ነበረ። እያወራች እያለ ግን ማን ነው የሚደውልልሽ? ማን ነው ያወራሹ? በማለት ጥያቄውን ሰንዝሯል። እሷም እንግዲህ የትምህርት ቤት ጓደኛዬ ነው በማለት የክላሴ ልጅ ነው በማለት ስትነግረው እንግዲህ ዳኒም የራስሽ ጉዳይ፣ እኔ እንደ ወንድ አለኝ ብለሽ ነው ከፊቴ ላይ እሱ ጋር የምትደዋወይና የምታወሪ? የራስሽ ጉዳይ ነው። ቤዛም እናቴ ሞታለች፣ ቤዛም ታስራለች፣ እነሱም ቀርተዋል እንኳን አንቺ በማለት እንግዲህ ታትቷት ሄዷል ማለት ነው። እሷም ዳኒ እያለ እየሮጠች ስትከተለው ነበር ማለት ነው ውዶችዬ። ዳኒስ ድጋሜ ምን ይላታል የሚለውን አብረን ቀጣይ ክፍል እናያለን ማለት ነው ውዶችዬ። እንግዲህ ኩኩሻና ቅምጥል ያው ሲጣሉም ሲታረቁም ነው ማለት ነው። ምክንያቱም ኩኩሻ ማንም ሰው የላትም፣ የምትኖረውም ከነቅምጥል ጋር ነው። ነገር ግን ኪንጎ ደግሞ ዳያመንድን ካላከበረች እኔ ከሷ ጋር ማታየት ምን ማለትም አልፈልግም እያለ ሲላት ነበረ። ቅምጥልም እንግዲህ እንዴት ነው እንደዚህ የምትል? ለእሷስ ማን አላት? እህቷ ማረብ ሀገር ነው ያለችው፣ ማን አላት? ስለዚህ የእህቷ ልጅም ያለችው ሌላ ቦታ ነው። ስለዚህ ከማን ጋር ትሆናለች? ስለዚህ እሷን ደግሞ ልትረዳት ይገባል እያለችም እንግዲህ ስትለው ነበረ ማለት ነው። በስተ መጨረሻም እንግዲህ ቁጭ ብለው ኪንጎና ኩኩሻ ሲያወሩ ነበረ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ድራማው የሚያበቃው ይቅርታ ውዶችዬ፣ ድራማው የሚያበቃው እንግዲህ ባቡሬ ለሊሊ የፍቅር ጥያቄ ሲያቀርብላት ነው። ድጋሜ ያው አብረን ነው እባክሽን ፍቅሬን ተቀበይኝ እያለ ሲላት ነው የሚያበቃው ማለት ነው ውዶችዬ። ሊልዬ እንግዲህ ቀጣይ ክፍል ትቀበላለች ወይስ አትቀበልም የፍቅር ጥያቄውን የሚለውን አብረን እናያለን። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይህን ይመስል ነበር ከብዙ በትንሹ። ይቅርታ ውዶችዬ፣ ያው ምናልባት በደንብ ተርጉሜ ላላቀርበው እችላለሁ። በዚህ ምክንያት ደግሞ ከስራ ብዛት አኳያ ያው ድራማውን ራሱ ሳይ እየተቆራረጠ ነው የማየው ማለት ነው። ምክንያቱም ከስራ አኳያ አንዱን አይቼ አንዱን ፓርት አይቼ ደግሞ እየሄድኩ እየመጣው ስለማየው ምናልባት ሙሉን በደንብ ላላቀርብ እችላለሁ። ያው ይሄን ደግሞ ይቅርታ እየጠየቅኩኝ ውዶችዬ፣ ላይክ ሸር እንድታረጉልኝ እንዲሁም ደግሞ የምታበረታቱኝ አመሰግናለሁ በጣም እግዚአብሔር ይስጥልኝ። መልካም ምሽት ተመኛውላችሁ። ባይ ባይ።